ስለ ፋይናንሻል ኮንቬንሽን ስናወራ የማወራው ስለ ኪንግደም ፋይናንስ ነው። እግዚአብሔር መንግስት ውስጥ ስላለ ፋይናንስ ነው። እኔና እናንተ ዳግም ስንወለድ ሃይማኖት ቤት አይደለም የቀየርነው። ከጨለማ ስልጣን ወደ ፍቅሩ ልጅ መንግስት ነው የፈለስነው። ኢየሱስ የሃይማኖት መሪ አይደለም። ኢየሱስ የነገስታት ንጉሥ ነው። ኢየሱስ የነገስታት ንጉሥ ነው። ኢየሱስ እሱ ጌታችን ነው። ኢየሱስ የሃይማኖት መሪ አይደለም። የክርስትና ሃይማኖት መሪ አይደለም። በሕያዋንም በሙታን ላይም የሚፈርድ እግዚአብሔር በሁሉ ላይ የሾመው የነገስታት ንጉሥ የሆነ እሱ ነው። ዳግመኛ ስትወለድ የእግዚአብሔር መንግስት የሚባል መንግስት ውስጥ ነው የገባው። የትኛውም ሀገር ሉዓላዊ የሆነ ሀገር የፋይናንስ ስርዓት ለራሱ ህዝብ እንደሚመሰርተው ሁሉ ኢየሱስ ክርስቶስ የዚህ መንግስትና የዚህ ህዝብ ጌታ ስለሆነ የራሱን መንግስት ፋይናንስ ስርዓት በራሱ መንግስት ውስጥ ዘርግቷል። ፋይናንስ በስነ ስርዓት በእግዚአብሔር መንግስት ውስጥ የምንተዳደርበት ፋይናንስ ህግ አለው፣ ስርዓት አለው። በፍጹም ከምታስቡት በላይ የእግዚአብሔር መንግስት ለቅዱሳኑ ያዘጋጀው ህይወታችሁን ለመባረክ ያስቀመጠው የራሱ የፋይናንስ ስርዓት አለው። ቀጥሎስ ስለዚህ ማንዴላ ኩዛ ስለዚህ አሁን ሶስተኛ የጥበብ ዋጋ። እነዚህ አራት በገንዘብ ውስጥ ያሉ የጥበብ ዋጋ ነው ማውራችሁ። ሶስተኛ ቁጥር ግልጽ ነው። እነዚህ አራቱ በዋጋ በጣም ይለያያሉ። ዋጋቸው አሁን የቱን ዋጋ ስትጨምሩ ነው ፋይናንሳችሁ ወይም ገንዘባችሁ የሚጨምረው ተብሎ ሲጠየቅ ጥበብ ስትጨምሩ ነው። አሁን እነዚህ አራቱ ዋጋዎች ይለያያሉ። ዋጋቸው ምን ማለት ነው? የጥበብ ዋጋ እጅግ ትልቅ ነው። እውቀት ትልቅ ነው። እውቀት ትልቅ ነው፣ ግን ያለ ጥበብ በነገራችን ላይ ባዶ ነው። ሀሳብ ብቻ ነው የሚሆነው። ጥበብ አንድን ነገር ስትሰሩት ማለት ነው። ገብቷችኋል? ቆይ ቀላል ላሳያችሁ። ጥበብ ማለት ቀላል ጥበብ ላስረዳ። ምክንያቱም አንዳንዶቻችሁ ጥበብ ማለት አእምሮ ውስጥ የሚንከባለል ነገር ስለሚመስላችሁ እሱ እውቀት ነው የሚባለው። ይኸውላችሁ ይህንን እንጨት በአእምሮዬ ዲዛይኑ እንደዚህ ቢሆን እንደዚህ ቢሰራ ብዬ በስዕል ብሰራው ሀሳቡን እንትን ብል ኮስቱን ዋጋውን ባወጣ ቅርጹን በደንብ ዲዛይን ባደርገው እሱ እውቀት ነው የሚባለው። ጥበብ ማለት እንደሆነ ነገራችሁ። ይሄንን እውቀት በቃ እንጨት አምጥተህ ቆርጠህ ሰርተህ እዚህ ጋር ስትሰራው ጥበብ አድርገህ ይባላል። ጥበብ መስራት ማሰብ አይደለም ማለት ነው። ግልጽ ነው? ሄሎ ግልጽ ነው? ጥበብ መስራት ይሄ ሰርተዋል። ካልሰራው እስካሁን ምንድን ነው እውቀት? እንዴት እንደሚሰራ ራሱ ብታውቅ እውቀት ነው። ስለ ጥበብ እውቀት ነው ያለው። እውቀት ሀሳባዊ ነው፣ ግን ያለ እውቀት ጥበብ ስለሌለ ነው። ሳታስብ አትሰራለች። እውቀት ከሌለ ጥበብ አይወጣም። ስለዚህ ጥበብ የተደረገ ነገር እንጂ የሚታሰብ ነገር ማለት አይደለም። አሜን። የሆነ ሀሳባዊ ዝም ብዬ ሳስብ እንደምትለው አይደለም፣ የሚሰራ ነገር ነው። ሰርተህ ስትጨርስ ነው ጥበብ አለ የምትባለው። ያልሰራኸው ነገር እውቀት ነው የሚባለው። አሜን 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 አሜን። እነዚህ አራቱ ዋጋቸው ይለያያል። ስለዚህ እናንተ ናችሁ የምትለዩት። እንግዲህ የትኛው ይሻላችኋል? ጥሩ ገንዘብ ሜክን ቅድም ነግሬያችኋለሁ። ጉልበት በጣም እጅግ ርካሽ ነው። በጣም ርካሽ ነው ጉልበት፣ በቃ ከምታስቡት በላይ እና በጉልበት ብቻ የሚሰራ ሰው በጣም ከባድ ይደህያል። ጥበብ ስለ ትምህርት ቤት መማርም ጥበብ ሊሆን ይችላል፣ ግን ጥበብ ብዙ ነገር ነው፣ በዘርፈ ብዙ ነው። ካራክተር ጥበብ ነው። ኤክሰለንስ ልህቀት ጥበብ ነው። አደራረጎች ጥበቦች ናቸው። አሜን። እውቀትም ትልቅ ነው ያልኩት ምክንያቱም ያለ እውቀት ጥበብ ስለማይመጣ ነው። ኃይል እጅግ ርካሽ ነው። ጊዜ አንጻራዊ ነው ማለት መሰላችሁ? ሁላችንም 24 ሰዓት ላይ ተሰጠን። በቀን 24 ሰዓት፣ በሳምንት 7 ቀን፣ በአመት 365 ቀን ለሁላችንም ታድለናል። እግዚአብሔር ይባረክ። በጣም በሚገርማችሁ ሁኔታ የጊዜ ልዩነት የለብንም። አንተ በምትኖርባት 24 ሰዓት ነው ጠቅላይ ሚኒስትሩ ተአምር ቢሰሩት። ሌላ ጊዜ የላቸውም እኮ። አንጻራዊ የሚሆነው ምንድነው? በዛው ጊዜ ውስጥ የምታፈሰው ጥበብና እውቀት ነው ልዩነት ያመጣው። አንተ ባለ 24 ሰዓት ውስጥ ነው አንተ ከመገናኛ ተነስተህ አያት እስክትደርስ ድረስ እሳቸው 2 እርሻ ጎብኝተዋል አይደለ? ጠዋት ላይ እንጦጦ ጋር ተቀርጸዋል። አንተ አያት ስትደርስ እሳቸው ሌላ እንትን እያስመረቁ ነው። ለምን? they know how to organize time። ዊዝደሞቻቸውን ኮንሲኩዌቲቭሊ ብዙ ዲዩቲዎችን እንዴት ማሳካት እንደሚችሉ የልህቀት ጥበብ ውስጣቸው ገብቷል። ኢየሱስ ጌታ ነው። አንተ በምትኖርበት 24 ሰዓት ነው እሳቸው የሚኖሩት። ትርፍ ጊዜ የላቸው።
ልዩነቱ አንጻራዊ ነው ያልኩት ያፈሰስ በ24 ሰዓት ውስጥ ስትሸከም ብቻ ከሆነ የምትውለው ጉልበት ስለሆነ አብዛኛው ፓርቱ በጣም ርካሽ ስለሆነ በጣም ነው የምትያየው። በ24 ሰዓት ውስጥ ግን ብዙ ጥበብ ከሆነ የምታፈሰው ዋጋው እጅግ ኮስትሊ ነው። ትልልቅ ሰዎች አስተውላችሁ ታውቃላችሁ? የህይወትን መንገድ ለማውራት እነ ዶክተር ማይልስ ሞንሮ የሚገርም ይገርም ሰው ሲናገር አንድ የ2 ሰዓት ስፒች ካደረግልን $200,000 እንከፍላለን ይላል። ጀስት ቱ ስታንድ ኤንድ ስፒክ የሚሸከመው ነገር የለም። ጀስት ቱ ስፒክ ቆሞ ቢያወራ ቢያስብ ማለት ስፒኮቹ ቤተክርስቲያን አለ ንግግሮች በሚደረጉባቸው የመንግስታት አማካሪዎች ምናምን ባሉበት ቦታ እሱ ሲናገር እንደዚህ አይነት ነው የሚከፈለው። በኋላ ሳያቸዋለሁ። ንግሥተ ሳባ ሰንደል ይዛ፣ ወርቅ ይዛ፣ ዕጣን ይዛ፣ ሽቶ ይዛ ተሸክማ ከዛ በኋላ እነሱ አይነት ሽቶ አልመጣም ይባላል። ዘግተዋለች። እንትን ላይ ቆማለች። ሰው ቢጎዳው ምንድን ነው ይባላል። እዛ ላይ አሁን ሱ ይዘዋል። ከዛ በኋላ ያመጣ ሪከርዱ አተሰ ምን ልትሰማሉ ቁጭ ብላ ሰለሞን ሲያወራ ይሰማል። ጥበብ ግን በጣም ሰለሞን ሲያወራ ነው የምትሰማው። እሱ ሰለሞን ሲያወራ ልትሰማ አንላቸዋለሁ። በኋላ የሚደቃቸው ነገር አለ። ሰለሞን ማውራት ብቻ የሚያወራውን ስለሚሰራ የሰራውን የቤተ መንግስቱ ውበት ይላል፣ የባሮቹን አደራደር ይላል፣ የጠጅ አሳላፊዎቹን ይላል፣ አለባበሳቸው ፕሮቶኮል፣ ቤቱን የሰራውን አይታ ይላል። ልቧ ቀጥ አለ ነው በእንትን ቋንቋ ሲናገር የእውነት ልቧ ቀጥ አለ። ባለች የሰማሁት ዝና ከተወራው በላይ ነው እስክትል ድረስ ጸጥ አለች። ልቧ ውስጥ መንፈሷ እንትን አለባት። ደረቅ ብላ ደረቃቀረች። ለምን? ሰለሞን የሚያስብ ብቻ ሳይሆን የሚሰራ ነው እና ቤተ መንግስቱን ያስዋበበት ጥበብ ዝናው እስከ አጥናፍ ወጥቶለታል። ሁሉም ወርቅ ይዘው ይመጣሉ። የሚሸጠው ጥበብ ነው። ይሄ ንጉሥ፣ ይሄ አሁን የምላችሁ ንጉሥ ሰለሞን እንደዚህ አለ። ንጉሥ ሰለሞን አሁን እኔም ባታምነኝ አትሊስት ሰለሞንን እመና። እኔ አይደለሁም ይሄን የጻፍኩት፣ በጌታ ፍቅር ምሳሌ ምዕራፍ 8 ቁጥር 11 ይላል። ይሄ ማለት በመጽሐፍ ቅዱሳችን ላይ ንጉሡ ሰለሞን የጻፈው ነው። እኔ አይደለሁም የጻፍኩት ማለት እያልኩኝ ያለሁት የሚያውቅ ነው የጻፈው፣ የሰራ ነው ይህን ጽሑፍ የጻፈው። ጥበብ ከቀይ ዕንቁ ትበልጣለችና የከበረ ነገር ሁሉ አይተካከላትም። የከበረ ነገር ሁሉ አይተካከላትም። ከቀይ ዕንቁ ትበልጣለች። ቀይ ዕንቁ ብሰጥህ ይኸውልህ ልንገራችሁ፣ ቀይ ዕንቁ ከሰጠው ከዛ በኋላ ሌላ ቀይ ዕንቁ ልድገመው ነው ያሉት። ቀይ ዕንቁ ብሰጠው ከዛ በኋላ ሌላ ቀይ ዕንቁ አይጨምርም። ቀይ ዕንቁ የሚያገኙበትን ጥበብ ብሰጠው ግን ትልቅ ያደርጋል። ዋጋው እጅግ የከበረ ነው። ከዛ እናስተካክላት ሲሉ ደግሞ የከበረ ነገር የምትለው እዚህ ምድር ላይ ካለ ዳይመንድ በለው እንግዲህ ቀይ ዕንቁም አንዱ ነው። የፈለገው ነው በለው አምጥተህ ልታወዳደር ስትል አይተካከልም። ባጭሩ እንደዚህ የሚማልቅ ሰዎች ተቀራጭ አሳውን ከምትሰጠው እንዴት ማጥመድ እንዳለበት አስተምረው። ኮንሰርቱ አቆ ጥበብ ስጠው ነው። ጥበቡን አካፍለው እንጂ ለምንድን ነው አሳፊ የምታደርገው? እቺን ምሳሌ የሚጠቀሙት ያው ይባላል ብዙ ጊዜ ጠቢቡ ሰለሞን ነው ጥበብን ማግኘት ምንኛ ከወርቅ ይሻላል፣ ማስተዋልን ማግኘት ከብር ይልቅ የሚመረጥ ነው አለ። ጥበብን ማግኘት ምንኛ ከወርቅ ይሻላል፣ ምንኛ ከወርቅ ይሻላል። ጥበብን ማግኘት አዛያችኋለሁ። ቅድም ጸግሽ ያነበበችው ቃል ትዝ ይላችኋል። ምሳሌ ምዕራፍ 3 ላይ አይደል? ባለጠግነትና ክብር ከጥበብ ጋር እንደቆሙ። አረ ኢየሱስ ጌታ። አንደኛ ነገሥት ምዕራፍ 3 ላይ ቶሎ ይሄን በቃሌ ልንገራችሁ። ስቶሪውን የምታውቁት ክፍል ነው። እግዚአብሔርን ይወድ እንደነበረ፣ በአባቱ በዳዊት ስርዓት ይሄድ እንደነበረ፣ የእግዚአብሔርን ስርዓት ያደርግ እንደነበረ ሰለሞን ይናገራል። ለ1000 በጎች የሚሆን መስዋዕት ለእግዚአብሔር እንደሰዋ፣ እግዚአብሔርን በሌሊት በህልም እንደተገናኘው፣ በተገናኘው ህልም ውስጥ ደግሞ እንድሰጥ ለምን ሲለው ህዝብን የምፈርድበትን ጥበብን እፈልጋለሁ፣ ልቦናን እፈልጋለሁ ብሎ ሰውየው በጣም ዋይዝ ነውና ጥበብን የለመነው። ጥበብ ሲለምነው የለመነው ነገር እግዚአብሔርን ደስ አሰኘው ይላል። የለመነው ነገር እግዚአብሔርን ደስ አሰኘው። ከዛ እግዚአብሔር እንደዚህ አለ፣
አንተ በእውነት ለራስህ ባለጠግነትን ክብርንና የጠላቶችን ነፍስ አትመንከኝ፣ ነገር ግን ለሕዝቡ ፍርድ የምትሰጥበትን ጥበብ ለምንኸኛልና ያ መጀመሪያ አንተን የሚመስል በምድር ላይ እንዳይኖር ቀድሞም የነበረ ከዚህ በኋላም የሚመጣ እንዳይኖር አድርጌ ጠቢብና አስተዋይ አደርግሃለሁ አለው። አስተዋይ አደርግሃለሁ። አንድ ሁለተኛ ግን አለው ያለመንከኝም ባለጠግነት አንተን የማይመስል ድረስ በዚህ ምድር ላይ አንተን የሚመስል ባለጠጋ እስከማይኖር ድረስ ባለጠግነትን እሰጥሃለሁ። ለምን? ኦልሬዲ ጥበቡን ስለምሰጥህ ጥበብ ስለሚሸጥ እጅግ ብዙ ሀብት ይዞልህ ይመጣል። መጽሐፍ ሲናገር በሰለሞን ዘመን የነበረ ወርቅ ለመናገር የሚከብድ ነው። በሰለሞን ዘመን የነበረውን ነሐስ መጽሐፍ ቅዱስ ሲናገር መዝገቡ ዝም ብለው አከማቹት ይልና እምወደው ቃል አለ። ምክንያቱም መቁጠር አልቻሉም ይላል። አንብቡት ነገሥት 5 ላይ በቃ ዝም ብለው አከማቹት ማለት ወስደው ዝም ብለው ቆለሉት፣ ከመሩት ይላል። እውነት እንደዛ ከመሩት። ምክንያቱም ይልና መቁጠር አልተቻለም። ናስ ሜዳሊያ እዛው አፏጭተን ሶስተኛ ነው የወጣው ብለን እሱኛው ናስ እንደ ያጠለቅንለት ናስ ማለት ነው። ናስ እኮ ነው ያለው ምናምን ያልንለት ናስ መቁጠር አልተቻለም። ብሩ ይላል እንደ ምድር ትቢያ ነበር ይላል። ያን ሁሉ ባለጠግነት ያየ ሰው መጨረሻ ላይ የሚረዳው አንድ ነገር ነው። ይሄ ሰው ጠቢብ ነው ማለት ነው። አያችሁት? ለምን? የጠቢባን ዘውድ ባለጠግነታቸው። ጠቢብ መሆኑ የሚያስታውቀው ባለጠግነት ካለው ብቻ ነው። ባለጠግነቱ የሚያወራው ጠቢብ መሆኑን እንጂ ባለጠግነቱ የሚያወራው የሆነ ነገር ማግኘቱን አይደለም። ለምን? ጥበብ ባይኖረው ኖሮ ይሄ ሰውዬ ይሄን ሁሉ ነገር አያከማችም። ሰሎሞን ሊነገር የማይችል ጥበብ እንደነበረው የእግዚአብሔር ቃል ይናገራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አያለው ለእናንተ አያለው። ነገራችሁ ሲጸና አያለው። እግዚአብሔር አይኖቻችሁን ሲከፍት አያለው። ጥበብ እንደ ወንዝ ሲፈስ በልባችሁ አያለው። እግዚአብሔርም ይላል አንደኛ ነገሥት ምዕራፍ 3 ቁጥር 29 ላይ ለሰለሞን እጅግ ብዙ ጥበብና ማስተዋል በባህር ዳር እንዳለ አሸዋ የልብ ስፋት ሰጠው ይላል። እኔ ምን ሰጥቶት ነው? እኔ እኮ ግራ በጣም እኮ የሚገርም ነው። ቆይ በጌታ ስሙት። እግዚአብሔርም ለሰለሞን እጅግ ብዙ ጥበብና ማስተዋል በባህር ዳር እንዳለ አሸዋ የልብ ስፋትም ሰጠው። የሰለሞንም ጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በለጠ። እናንተ ግብፅ እኮ የሚያመለክተው ዊክድ የሆነውን ዓለም ነው። ግብፅ እኮ የሚያመለክተው እኮ የረከሰውን ዓለም ነው። የሰለሞን ጥበብ ከግብፅ እንኳን ጥበብ ምን አለ? በለጠ። በጌታ በኢየሱስ ስም እንደዚህ ይሆንባችኋል። የእናንተ ጥበብ ከነሱ ክፋት ተሻግሮ ይበራል። ከነሱ ክፋትና ኃጢአት፣ አመፀኝነት ተሻግሮ ይበራል። ግዴለም እነግራቸዋለሁ፣ ይውጣቸዋል። የእናንተ የጽድቅ ጥበብ ይውጣቸዋል። ድሮ ማርስ አታክ የሚል ፊልም ድሮ ልጅ ሆነን አይተናል እና ጥበብ ላሳየን ነው ማርስ አታክ የሆነ ማርስ አታክ ዩፎ ከሌላ ሀገር የሚመጡ ዩፎዎች ናቸው ምናምን ነው ስቶሪው እና there is something እዛ ውስጥ የሚገርመኝ ኒውክለር ቀምሞ ይመስለኛል ልጁኝ ነው ማስተዋወሰው በቃ የመጨረሻ ተራቀው በኒውክለር ቦምብ እናጠፋቸዋለን ብለው ተኮሱ ወደ ዩፎቹ ማለት ነው። አስበው የመጨረሻው ቴክኖሎጂ የላከ ገብቷል። መጨረሻ አለ ሂሮሺማና ናጋሳኪ ኦን ማርስ ሂሮሺማና ናጋሳኪ ብለው ላኩ ማለት ነው። ፊልሙ ላይ የሚያስገኝ ፊኛ ተባለ ኒውክለር ዩፎቹ በጣም ከመሄዳቸው የተነሳ ሀገር አለቀ የሚለውን ኬስ ማለት ነው። የእውነት እነ ፊኛ በጣም የተጠበቡበትን ማለት ነው። እና ሰይጣን ተጠቦ ያንተን መንገድ ሊያሰናክል በደጅ ሲወጣ እንደ ከንቱ ነገር ትነግረዋለህ። ግዴለም እነግርሃለሁ፣ እርግጠኛ ነው ነገር አሁን ይህ ነው ማውራው እናንተ ህይወት ላይ ይኸው እነሱ የመጨረሻ የጥበባችን ጥግ ነው ያሉትን ነገር አርቀው ሲደርሱ እንደ ከንቱ ነገር ከመንገድ
ጥበብ ከፍ ስትል ሚስጥሩ ውስጥ ይገባል። አትደናቀፉ። ጥበበኞቹ አይሞቱም። ከግብፅ ጥበብ የሚበልጥ ያንተ ጥበብ ነው። ኢየሱስ ጌታ ነው። የአዲስ ይሄ እኮ በጣም በሰለሞን ነው በጣም የተደመመን ያለ ነው አይደል? የአዲስ ኪዳን ማሳያቸዋለሁ። በዚህ ገረመ ዊልሲ የሰለሞን ጥበብ በምስራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በለጠ። ከሰውም ሙሉ ይልቅ ከእስራኤልም ከኤታን ከማኦል ልጆች ከሄማንም ከቀልድ ከደራልም ይልቅ ጥበበኛ ነበረ። በዙሪያው ባሉ አሕዛብ ሁሉ ዝናው ወጣ። እሱም 3000 ምሳሌዎችን ተናገረ። መኃልዩም 1500 ነበረ። ስለ ዛፍም ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበር። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ ዓሣዎች ይናገር ነበር። ከአሕዛብ ሁሉ ጥበቡን ሰምተው ከነበሩ ከምድር ነገሥታት ሁሉ የሰለሞንን ጥበብ ለመስማት ሰዎች ይመጡ ነበር። የነበረውን ልህቀት ሰውየው ታውቃለህ፣ ከትልቁ ዛፍ አንስቶ ግድግዳ ላይ እስከሚበቅለው ሂሶጵ ድረስ ያውቃል። እንስሳትና አውሬ ወፎችን በሙሉ ነው የሚያውቀው። ይሄ ክፍል የሚናገረው 3 ላይ እግዚአብሔር ለሰለሞን ጥበብን ከሰጠው በኋላ የመጀመሪያ ዝናውን እንዴት እንዳወጣው ታውቃላችሁ? እግዚአብሔር ዝናን ሲያወጣ በጥበብ ነው የሚያወጣው። 2 ሴቶች አንዷ በአንደኛው በልጇ ላይ ተኝታ ከስንፍናዋ የተነሳ ልጇ ሞተባት። አጠገቧ ያለችውን ወሰደች። ልጁ የኔ ነው አለች። እሷ ልጄ የኔ ነው አለች። ሰለሞን ጋር መጡ፣ ክሳቸውን አቀረቡ። እግዚአብሔር የሰጠውን ጥበብ ሲሰሙ ሰዎች ምን እንዳደረጋቸው ታስታውሳላችሁ? ሰይፍ አወጣና ቆርጣችሁ ስጡ ሲል አይ ለእሱ አይሁን አለች እውነተኛዋ። እሷ ግን ተከፍሎ ይሰጣል ለማናችንም አይሁን አለች። ገባው በቃ ልባቸውን ነበር በሰይፍ የለየው። ሰይፍ ልብን ነው የሚመረምረው። ኢየሱስ ጌታ ነው። ሰውየው የመለኮት ጥበብ ስለነበረበት ልባቸውን ፈትሾ አወጣው። ማውጣት የሚከብደው በነገራችን ላይ የሰውን ልብ ነው እና የሰለሞን ጥበብ ተብሎ የታሰበው ልብን ማግኘት ነበር እና ልብን በሰይፍ ፈተሸባቸው። ልባቸው ሲገለጥ የማን እንደሆነ ተረጋገጠ። ንጉሱም ፈረደ ይላል። ለእሷ ይሰጣል፣ ለእሷ ተፈረደ እና እውነተኛዋ እናት ይሄ ነች አለ። ይሄንን ወሬ ንጉሱም የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርድን ለማድረግ የእግዚአብሔር ጥበብ እንደነበረበት አይተዋልና ንጉሱም ፈሩ። ጥበብ ሲኖርም ይፈሯል። ይሄ ሰምቶ እስራኤል ፈራ በሙሉ። ይሄ እውነትም እግዚአብሔር አለው በቃ ላይ ያለ ልብን ይመረምራል። አንደኛ ነገሥት ምዕራፍ 10 አውጡልኛው። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር ቃል ጠቢብ ያደርጋል። አሜን። እንደዚህ ይሄ መጽሐፍ እንዴት ነው የማይወደደው? ወርቅ እኮ ነው። የመጽሐፍ ወርቅ ነው። ታምረኛ ወርቅ እኮ ነው። እንዴት አትደመምም በዚህ እንዴ? አንድ ርዕስ አንብበህ ነው 3 ከመደነቀ ሁለተኛው ደግሞ አስቀር ወርቅ እኮ ነው። የእግዚአብሔር ቃል ይደንቃል። እስካሁን ያወራሁት በሙሉ እግዚአብሔር ቃል ውስጥ ነው። እግዚአብሔር ጥበብን ይሰጣል። የሳባን ማለት በቃ እዚህ ጋር አሁን የሰለሞንን ጥግ ላሳይ ፈልጌ ነው። ከጥበቡ በኋላ የመጣለትን ክብር ነው ማሳያችሁ። አሜን። ከደጋ ናችሁ? ታምር ይሁን እንግዲህ ጥበብ ዋጋዋ በጣም ውድ መሆኗን የምታውቁት በዚህ ነው። ታምር ነው እዚህ ውስጥ ያለው። የሳባ ንግሥት በእግዚአብሔር ስም የወጣለትን የሰለሞንን ዝና በሰማች ጊዜ በማን ስም ነው የወጣለት ይህ ዝና? ወይ ጮክ ብላችሁ በሎት። በማን ስም ነው የወጣለት ዝናው? ዝና በእግዚአብሔር ስም ሲወጣ ደስ አይልም? ምን ማለት መሰለ? አይገርምም? እግዚአብሔር ለሰለሞን ምንድነው ጥበብ ሰጥቶታል። በእግዚአብሔር ስም ነው ዝናው የወጣለት ሰለሞን፣ በራሱ ስም አይደለም። እንዴት ጥበቡን ምንድነው? ሰለሞን ጠቢብ ነው አይደለም የተባለው? እግዚአብሔር ለሰለሞን እንዴት አይነት ጥበብ እንደሰጠው በእግዚአብሔር ስም ነው ዝናው የወጣለት። በሰማች ጊዜ ማይሆን ነገር ይዛ መጣች። በእንቆቅልሽ ትፈትነው ዘንድ መጣች። ይገርመኛል። ሰው እንዴት እንቆቅልሽ ይመጣል? በግመሎችም ላይ ሽቶና እጅግ ብዙ ወርቅ የከበረ ዕንቁ አስጭና ከታላቅ ጓዝ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለውና ከንጉሱ የተሰወረ ነገር አልነበረም። ማንዴ ክራዳ ስሙ። የሳባ ንግሥት የሰለሞንን ጥበብ ሁሉ ሰርቶትም የነበረውን ቤት አያችሁ። ጥበብ የተሰራ ነገር ነው ብያቸዋል እንጂ ሀሳብ ውስጥ የተቀመጠ ነገር እውቀት ነው። እሱ ሰርቶታል፣ አካል አልብሶታል። ሰርቶትም የነበረውን ቤት፣ የማዕዱን መብል፣ የብላቴኖቹን አቀማመጥ፣ የሎሌዎቹን አሰራር፣
አለባበሳቸውን፣ ጠጅ አሳላፊዎቹን በእግዚአብሔር ቤት የሚያሳርገውን መስዋዕት ባየች ጊዜ ነፍስ አልቀረላትም። እንዴት ነው ይሄ የሚገለጠው? በቃ ነፍስ አልቀረላትም። ሰውየው ያስቀመጠውን ያሳመረበትን የገለጠውን ጥበብ ስታይ ነፍስ አልቀረላትም። ቤቱን ያሳመረበትን መስዋዕት ሲያቀርብ እንኳን የሚያስደምም ነው እሱ መስዋዕት፣ ለእግዚአብሔር መስዋዕት ሲያቀርብ። ንጉሡንም አለችው ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እነሆ መጥቼ በዓይኔ እስካይ ድረስ የነገሩኝን አላመንኩም ነበር። እነሆ እኩሌታውን አልነገሩኝም ነበር፣ ግማሹን አልነገሩኝም። አሁን ሳስበው ተገርሜ ነው የመጣሁት። ምን ቢሆን ነው ብዬ ነው የመጣሁት። ምን ቢሆን ነው ብዬ የመጣሁት ነገር ራሱ ግማሹን አይደለም የነገሩኝ። ሌላው አሁን ብዙ ጊዜ አስተውለት አካብዶ የነገረህን ሰው ብዙ ጊዜ ከደረስክ በኋላ ሊቀልብ ነው የሚችለው አይደል? ያለ ልክ አንተ ለጥተሃል። እሷ ደግሞ በጣም ተጋኖ ስለነበር ብዙ ነገር ይዛ ከመጣች በኋላ እሷ ጭራሽ ግማሽ ነው። ለዛ ነው ነፍስ ያልቀረላት። እኩሌ ግማሹን አላወራንም አለች። ግማሹን እንኳን አልነገሩኝም። እዩት፣ በፊትህ ሁል ጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችና እነዚህ ባሪያዎች ምስጉኖች ናቸው። ጥበብህንና ስራህን ከሰሙ ይኸውላችሁ፣ የሚደንቅ ቃል ነው። ኢየሱስ ጌታ ነው። አሜን፣ አሜን፣ አሜን። እነዚህ ባሪያዎች ምስጉኖች ናቸው። አንተን የወደደ በእስራኤልም ዙፋን ያስቀመጠ አምላክህ እግዚአብሔር የተባረከ ይሁን። ኔክስት እግዚአብሔር እስራኤልን ለዘላለም ወዷታልና ስለዚህ ጻድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ ምን አለ? አስነሳ። ጻድቅና ፍርድ። ሃሌሉያ። ለንጉሡም 120 መክሊት ወርቅ፣ እጅግ ብዙ ሽቶ፣ የከበረም ዕንቁ ሰጠችው። የሳባ ንግሥትም ለንጉሡ ለሰለሞን እንደሰጠችው ያለ ሽቶ ብዛት ከዚያ ወዲያ አልመጣም ነበረ። የመጨረሻው ነው ብያችሁ እኮ ከዛ በኋላ አልተገኘም እንደዚህ ያመጣ። ከኦፌር ወርቅ ያመጡ የኪራም መርከቦች እጅግ ብዙ የሰንደል እንጨትና የከበረ ዕንቁ ከኦፌር አመጡ። ንጉሡም ከሰንደሉ እንጨት ለእግዚአብሔር ቤትና ለንጉሡ ቤት መከታ፣ ለመዘምራኑም መሰንቆና በገና አደረገ። እስከ ዛሬም ድረስ እንደዚያ ያለ የሰንደል እንጨት ከቶ አልመጣም። ምን አላለም? አልታገኘም። በቃ ያ እንጨት የዛን ጊዜ ነው የመጣው። በቃ ከዛ በኋላ ምን እንደተፈጠረ ነው ያላውቅም፣ ግን ቆሟል። ይኸው አልታየም። ከዛ በኋላ አልታየም። የሚደንቃችሁ በገንዘባችሁ እግዚአብሔርን ማገልገል የሚለው ርዕስ ላይ ይሄንን ተመልሼ እመጣበታለሁ። ይሄን ክፍል ቢኮዝ ሰውየውን ይዩት፣ ያገኛቸውን ትሬጀሮች የት እንደሚያፈስ ይዩት። ይህን ሁሉ ሀብት ወስዶ የሰራው ለማንኛውም ቤተ መንግስት ነው። ይህን ሁሉ ሀብት ወስዶ የሰራው ለማንኛውም ቤተ መቅደስ ነው። አሁን ሾዩ ቤት እንትን አይደለም የሰራው፣ ሌላ ትርፍ ድፍረ ነገር ብዙ ነገር ሰርቷል፣ ግን ሜጀር ላይ የሰራው ሌላ ነገር ነው። አሜን። አልታየም። ንጉሡም ሰለሞን በገዛ እጁ ከሰጣት ሌላ በገዛ እጁ የሰጣት አለ። የወደደችውን ሁሉ ከሱ የለመነችውን ሁሉ ለሳባ ንግሥት ሰጣት። ሰው እንዴት እየተለመነው ሁሉ መስጠት ይችላል? በእጁ የሰጣት አለ እንኪ ብሎ እንግዲህ በእጁ የሰጣት አስቡትና እናንተ። ከዛ ደግሞ የፈለገችውን እንድትወስድ ነግሯል። ይዛ ሄዳለች። እሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች። ግብርም የሚያስገብሩ ሰዎች፣ ነጋዴዎችም፣ የአረብ ነገሥታት ሁሉ፣ የምድር ሹማምንት ከሚያወጡት ሌላ እነዚህ የሚያወጡት ከሚያወጡት ሌላ እንትኑ እኮ ደስ ይላቸዋል። ይኸው መጀመሪያ እነዚህ የሚያወጡ ናቸው። ግብር የሚያስገብሩ ሰዎች፣ ነጋዴዎች፣ የአረብ ነገሥታት ሁሉ፣ የምድር ሹማምንት ከሚያወጡት ሌላ በየዓመቱ ለሰለሞን የሚመጣለት የወርቅ ሚዛን 666 መክሊት ወርቅ ነበረ። በየዓመቱ እነዛ ሰዎች ከሚሰጡት ሌላ ነው። ንጉሡም ሰለሞን ከጥፍጥፍ ወርቅ 200 ምድር የሚለው አላበሽ ምድር አይደል? አግሬ ጋሻ አሰራ። ጋሻ በአንዱም አላበሻ አግሬ ጋሻ ውስጥ የገባው ወርቅ 600 ሰቅል ነበረ። ጋሻ በወርቅ አስቡት። ጦርነት ጋሻክ ወርቅ ሲሆን ኢየሱስ ጌታ። አሜን አሜን አሜን።
ከጥፍጥፍ ወርቅ 300 ጋሻ አሰራ። በአንዱም ጋሻ የገባ ወርቅ 3 ምናን ነበረ። ንጉሡም የሊባኖስ ዱር በተባለው ቤት ውስጥ አኖራቸው። ንጉሡም ደግሞ ከዝሆን ጥርስ ታላቅ ዙፋን አሰራ። በጥሩም ወርቅ ለበጠው። ወደ ዙፋኑም የሚያስኬዱት 6 እርከኖች ነበሩ። በስተኋላውም ያለው የዙፋኑ ራስ ክብ ነበረ። በዚያና በዚህ በመቀመጫው አጠገብ 2 የክንድ መደገፊያዎች ነበሩበት። በመደገፊያዎቹም አጠገብ 2 አንበሶች ቆመው ነበር። በ6ቱም እርከኖች ላይ በዚያና በዚህ 12 አንበሶች ቆመው ነበር። በመንግስታት ሁሉ እንዲህ ያለ ስራ አልተሰራም። ሰለሞን ሲሰራ በቃ የመጨረሻው ነው የሚሰራው። መደምደሚያ ንጉሥ ሰለሞን የሚጠጣበት ዕቃ ሁሉ ወርቅ ነበር። እዩት፣ ንጉሥ ሰለሞን የሚጠጣበት ዕቃ ሁሉ ወርቅ ነበረ። የሊባኖስ ዱር የተባለው ቤት ዕቃ ሁሉ ጥሩ ወርቅ እንጂ ብር አልነበረም። ወርቅም አይነት አለው፣ ግን ጥሩ ወርቅ ነው እንጂ ብር የሚባል ነገር የለም እዛ። እሺ ብሩ ታዲያ ምን ሆነ? በሰለሞን ዘመን ብር ከቶ አይቆጠርም ነበር። በሰለሞን ዘመን ብር በቃ መቁጠር ስለማትችል ዝም ብለህ ወርቅ ነው የምትቆጥረው። ነው የምትቆጥረው። ለንጉሡም ከኪራም መርከቦች ጋር የተርሴስ መርከቦች ነበሩት። በሶስት ዓመት አንድ ጊዜ የተርሴስ መርከቦች ወርቅና ብር፣ የዝሆን ጥርስ፣ ዝንጀሮና ሽንጉርጉር ወፍ ይዘው ይመጡ ነበር። ንጉሡም ሰለሞን በባለጠግነትና በጥበብ ከምድር ነገሥታት ሁሉ በልጦ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰለሞንን ፊት ይመኝ ነበር። ጀስት ቱ ሲ ምንድን ነው የሚሸጠው? ዋጋው ትልቅ ማለት ነው። የገንዘብን እሴት ለመጨመር ምንድን ነው የሚያስፈልጋችሁ? የእግዚአብሔር ጥበብ ነው የሚያበለጥጋችሁ፣ የሚባርካችሁ። የእግዚአብሔር ጥበብ ነው መፈለግ ያለባችሁ። ዛሬ እንደዚህ ቁጭ ብላችሁ ስትሰሙ ጥበብን የሰማችሁት። የጥበብ ጉልበት መነገር ከሚችለው በላይ ነው። ምሳሌ ምዕራፍ 8 አውጣልኝ ቶሎ ሆኖ ዋያሊሜካኖስ ሄላባሽያ ማታነማኔ ጥበብ እዚህ ክፍል ላይ ጥበብ እንደ ሰው ሆና ትናገራለች። ሰምታችሁኛል? እና ጥበብ ምን እንደሆነ ትናገራለች። እዚህ ክፍል ላይ ጥበብ የሚለውን አብረን እንይ። ሰምታችሁኛል? ጥበብ ማን እንደሆነ ስለ ራሷ የምትናገርበት ሙሉ ክፍል ነው። ምሳሌ 8 እንዳትረሱ። ምሳሌ 8 ጥበብ እንደ ሰው ሆና ነው የምታወራው። አብረን ትከታተሉኛላችሁ። ተአምር ነው የምታዩት እዚህ ውስጥ ጥበብ ማን እንደሆነች እግዚአብሔር ሲናገር። በውኑ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? አሁን ጥበብ ትጮኻለች አለ፣ ግልጥ ናት። በኮረብታ ላይ፣ በመንገድ አጠገብ፣ በጎዳና መካከል ትቆማለች። አንዳንዱ ጥበብ ማለት ስውር የሆነ ነገር ይመስለዋል። ጥበብ ማለት ጎዳና ላይ ነው ያለው። ይኸው ጎዳና ላይ ነው ያለችው፣ መንገድ መሀል ላይ ነው ያለችው፣ አጠገብን ያለችው። በበሩ አጠገብ በከተማይቱ መግቢያ በደጁ መግቢያ ትጮኻለች። እናንተ ሰዎች እናንተን እጠራለሁ፣ ድምፄም ወደ ሰዎች ልጆች ነው። እናንተ አላዋቂዎች ብልሃትን አስተውሉ፣ እናንተም ሰነፎች ጥበብን በልባችሁ ያዙ። የጌቱት ነው ጥበብ ነች የምታወራው። የከበረች ነገርን እናገራለሁና ስሙ፣ ከንፈሮቼም ቅን ነገርን ለመናገር ይከፈታሉ። ጥበብ የምትናገረው ነገር ቅን ነው። አሜን። ጥበብ የምትናገረው ነገር የከበረ ነው። አሜን። ሃሌሉያ። አላዋቂዎችን ብልሃት የምትሰጥ ናት። ሰነፎችን ጥበብ ትሰጣለች። አሜን። አፌ እውነትን ይናገራልና ጥበብ ምን ትናገራለች? እስቲ እውነት በሉ። ኤሌመንቱን እኮ እየነገርኳችሁ ነው። ጥበብ ተብሎ የሚጠራው እነዚህ ናቸው። አፌ እውነትን ይናገራልና ከንፈሮችም ክፋትን ይጸየፋሉ። ጥበብ ምን ትጸየፋለች? ክፋት ትጸየፋለች። የአፌ ቃላት ሁሉ ጽድቅ ናቸው። ጥበብ ምንድን ነው የምታወራው? ጽድቅ። ጥበብ ጽድቅ ነው የምታወራው። ጠማማ ዞር ዋራ ማለት ነው። ጥበብ ዞር ዋራና ጠማማ ነገር አታወራም። ቀጥሎስ እነሱ በሚያስተውሉ
ዘንድ የቀኑ ናቸው። የሚያስተውል ሰው ካሉ እነዚህ ነገሮች የቀኑ ናቸው። እውቀትን ካገኟት ሰዎች ጋር የተስማሙ ናቸው። ሃሌሉያ። አሁን ተግሳጼን እንጂ ብርን አትቀበሉ። ብር ከሚኖር ብር ከሚሰጥ ጥበብ ገስጽ ይሻላል። ተግሳጽ የሚለው በነገራችን ተግሳጽ ለአበሻ ቋንቋ አይመችም ማለት ዞር በል አንተ ምንም እንደ ተግሳጽ ማለት ይሄ ነው የሚመስላቸው። እንግሊዘኛው ላይ ኢንስትራክሽን ነው የሚለው ማታላባይ if I instruct you how to do things ኢንስትራክሽን የሆነ አቅጣጫ ስሰጣችሁ ይገባችኋል። ከብር ይልቅ አቅጣጫዬን ተቀበል፣ እንዴት እንደሚሰራ ስነግርህ ስማኝ። ተግሳጼን እንጂ ብርን አትቀበሉ። አቅጣጫ መስጠቴን እንጂ ምንን አትቀበሉ። ብርን አትቀበሉ። ከምዝምዝ ወርቅም ይልቅ እውቀትን ተቀበሉ። ኮስቲሱ ነው። ጥበብ ከቀይ ዕንቁ ትበልጣለችና የከበረ ነገር ሁሉ አይስተካከላትም። እኔ ጥበብ በብልሃት ተቀምጫለሁ፣ እውቀትንም ጥንቃቄንም አግኝቻለሁ። ጥበብ በምን ተቀምጣለች? በብልሃት። ብልሃት አላት ጥበብ። እውቀትንም በምን ይዛለች? በጥንቃቄ ይዛለች። እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትንና እብሪትን፣ ክፉን መንገድም ጠማማውንም አፍ እጠላለሁ። ይኸው ጥበብ ይሄን ነው የምጠላው። የእግዚአብሔር ጥበብ ይሄ ነው። አሜን፣ አሜን፣ አሜን። የእግዚአብሔር ጥበብ ትዕቢተኛ አለመሆን ነው። የእግዚአብሔር ጥበብ እብሪተኛ አለመሆን ነው። የእግዚአብሔር ጥበብ ክፉን መንገድ መጥላት ነው፣ ጠማማውን አፍ መጥላት ነው። የእግዚአብሔር ጥበብ ይሄ ነው። ምክርንና መልካም ጥበብ ይሄ ነው። ምክርና መልካም ጥበብ እኔ ነው። ማስተዋል እኔ ነኝ። ሰው አስተዋለ ከተባለ እኔ ሲያገኝ ነው። ማስተዋል ማን ነው? እኔ ነኝ። ማስተዋል እኔ ነኝ። ሃሌሉያ። ምን አለኝ አለች? ብርታትም አለ። ጥበብ ብርታትም እኔ ጋር ነው ያለው አለ። ቀጥሎ ያለው ትገረምበታለህ። በጣም ነው የምትገረመው። ነገስታት በእኔ ይነግሳሉ። ነገስታት በማን ይነግሳሉ? በእኔ ይነግሳሉ። ነገስታት በማን ይነግሳሉ? በእኔ ይነግሳሉ። ሹማምንቶች የቀናውን ነገር ይደነግጋሉ። አለቆች በእኔ ያዛሉ። እነሱን ሁሉ የምትሰራ ጥበብ ናት። ክቡራንና የምድር ፈራጆች ሁሉ በእኔ ነው እንደዛ የሚሆኑት። ነገስታት የሚነግሱት በእኔ ነው። ሹማምንቶች የቀናውን ነገር የሚደነግጉት በእኔ ነው። እንደገና አለቆች የሚያዙት በእኔ ነው። አሜን። ክቡራንና የምድር ፈራጆች በሙሉ በእኔ ነው። በእኔ ነው የሚያደርጉትን ነገር ሁሉ የሚያደርጉት። እኔን የሚወዱኝን እወዳለሁ፣ ተግተው የሚሹኝ ምን ይሉኛል? ያገኙኛል። ጮክ ብላችሁ አንብቡት። ቆይ ምንና ምን? ምንና ምን? ከዛስ በጥበብ ዘንድ ምን አለ ማለት ነው? ብልጥግናና ክብር በእኔ ዘንድ ነው። ብዙ ሀብትና ምን? ጽድቅም በእኔ ዘንድ አለ። ስለዚህ ሀብት የት ነው ያለው? ጥበብ ጋር ነው። ጥበብ ጋር ነው ያለው። ፍሬም ከዝምዝም ወርቅ ይሻላል፣ ቡቃዬም ከተመረጠች ብር። ሃሌሉያ። እኔ በጽድቅ መንገድ እሄዳለሁ በፍርድ ጎዳና መካከል። ይህን እኮ ቁጭ ብሎ አንድ ባንክ ማውራት ነበር። በእውነት የሚደንቅ እኮ ነው እንዴ! እኔ በጽድቅ መንገድ እሄዳለሁ። ጥበብ ከሄደች ቤት ነው የምትሄደው? በጽድቅ መንገድ በፍርድ ጎዳና መካከልም እጓዛለሁ። ሃሌሉያ። ለሚወዱኝ ርስት አወርሳቸው ዘንድ ቤተ መዛግብታቸውን ሞላ ዘንድ። ሃሌሉያ። ቀጥሎ ያለው ቃላቶች በጣም ጠንካራ ቃላቶች ናቸው። ማለት የሚደንቁ ቃላቶች ናቸው። እግዚአብሔር የመንገዱ መጀመሪያ ያደረገኝ። እግዚአብሔር ስራ ሲጀምር ከኔ የመንገዱ መጀመሪያ ያደረገኝ። ይሁት እግዚአብሔር የመንገዱ መጀመሪያ ያደረገኝ በቀድሞ ስራው መጀመሪያ ከጥንቱ ከዘላለም ጀምሮ ተሾምኩ። ምድር ከመፈጠሯ አስቀድሞ የት እንደነበረች ተመልከቱ። ጥበብ ቀላያት ገና ሳይኖሩ ነው የተወለድኩ። የውሃ ምንጮች ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ከኮረብቶች በፊት እኔ ተወለድኩ። ምድሪቱንና ሜዳውን ገና ሳይፈጠር የመጀመሪያውም ዓለም የዓለም አፈር ሰማዮችን በዘረጋ ጊዜ አብሬው ነበርኩ። እግዚአብሔር ሰማይን ሲዘረጋ ጥበብ አብሬው ነበርኩ አለች። እኔ አውቀዋለሁ፣ ነበርኩ አብሬ።
በቀላያት ፊት ክበብን በደነገ ጊዜ በደመናትን በላይ ባዘጋጀ ጊዜ የቀላዩን ምንጭ ባጸና ጊዜ ለባህር ዳርቻ በወሰነ ጊዜ ውሃን ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ ሃሌሉያ! የዚያን ጊዜ እኔ በሱ ዘንድ ዋና ሰራተኛ ነበርኩ። እግዚአብሔር ስራውን በሙሉ የሰራው በእኔ ዋና ሰራተኛ ነበርኩ። አሜን 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 አሜን። ዕለት ደስ አሰኘው ነበርኩ፣ በፊቱም ሁልጊዜ ደስ ይለኝ ነበርኩ። ደስታዬን በምድሩ ተድላዬ በሰው ልጆች ነበረ። አሁንም ልጆቼ ሆይ ስሙኝ፣ መንገዴንም የሚጠብቁ ምስጉን ናቸው። ትምህርቴን ስሙ፣ ጠቢባን ሁኑ፣ ቸል አትበሉትም። ሃሌሉያ! የሚሰማኝ ሰው ምስጉን ነው። ዕለት በቤቴ መግቢያ ምን የሚተጋ የደጄንም መድረክ የሚጠብቅ 35 እና 36 አብረን ነው የምናነበው። ጮክ ብላችሁ አንብቡት። ድገሙት። ቀጥሎ እሺ ታስተቱን እኔን የሚወዱኝ እኔን ያገኘ ሕይወትን ያገኛልና ከእግዚአብሔር ሞገስን ያገኛልና እኔን ያጣ ግን ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳል። ጥበብን የሚጠላ ሰው ሞትን ይወዳል። በተቃራኒ ሳይድ ጥበብን የሚጠላ ሰው ሞትን ይወዳል። እግዚአብሔር ለሰለሞን ጥበብን ሰጥቶ በዚህ ምድር እንደሱ ያለ እንዳይኖር አድርጎ ጥበብን ሰጥቶ ያኔ የነበረችውን የምድር እስራኤል እንደዛ ከባረከ ኢየሱስ እንደዚህ ያለ ቆይ ውስጣችሁ ያለው ጌታ ታውቁስ ነው። ንግሥተ ሳባ የሰለሞንን ጥበብ ለመስማት ከሩቅ ምድር እንደመጣች ሰምታችኋል። እሷ ትፈርድባችኋለች። ነገር ግን እላችኋለሁ ከሰለሞን የሚበልጥ እዚህ አለ። ኢንዩ ከሰለሞን የሚበልጥ በዚህ ነው። ከዛ ደግሞ አሁን መንፈስ ቅዱስ አማካኝነት ኢናስ ከሰለሞን የሚበልጥ ቅድም ያወራችሁት ዝና ሁሉ የሚበልጥ የምድሩን ብቻ አይደለም የሰማይ ርስት የሚሰጥ ከንቱ የሆነውን የምድር እንትን ብቻ አይደለም የሰማይ ክብር የሚያጎናጽፍ ከሰለሞን የሚበልጥ በዚህ አለ። ከሰለሞን የሚበልጥ በዚህ አለ። ከሰለሞን የሚበልጥ በዚህ አለ። ቅዱሳን ውስጣችሁ ያለው መንፈስ ቅዱስ በፍጹም ወደ ድህነት አይመራም። ነገርኳችሁ እኮ ሰለሞንን ያንን ጥበብ ሰጥቶ እንዲህ አይነት ውጤት ካመጣለት ለእኔና ለእናንተ ግን ክርስቶስን ሰጥቶ ምንድን ነው የምንሆነው? አንድ ሚስጥር ልንገራችሁ። ወደ ከጌታ ጋር በዘላለም ክብር ልንኖር በአዲስቱ ኢየሩሳሌም ስንሄድ የእግዚአብሔር ቃል ሲናገር መንገዷ ወርቅ ነው ይላል። እንዴት ወርቅ ሆነ ብዬ ሳስብ ዛሬ ሰለሞን በዛ ጥበብ እስራኤልን ወርቅን በዛ በዛ ላይ ያለው ንጉሥ ማለት በፕሮግራማ በሆነባት በዛ ከተማ የኖርን ቀን ግን የሚመራ ንጉሥ አይደለም ወርቅ ላይ ሌላ ያስገኛል። ነገር እኮ ሰለሞን ሕዝቡን እንደዛ ከባረከ በወረደ ጥበብ የሚባለው ኢንካርኔሽን ደግሞ ክርስቶስ ኢየሱስ ጥበብ አለው ይባላል። ኢየሱስ ጥበብ አለው ከሌላ የተቀበለው አይደለም። ኢየሱስ ጥበብ ነው። ለዛ መጽሐፍ ሲናገር የጥበብና የእውቀት ሁሉ መስገድ የሆነው እሱ ክርስቶስ ነው። አዲሲቱ ኢየሩሳሌም በጣም በባለጠግነትና በክብር መሞላቷ በሰላምና በጤንነት መሞላቷ ሚስጥሩ ንጉሷ እንጂ እንደው ራሷ ስለምታከረ ሰለሞን በዛ ጥበብ ኢየሩሳሌምን እንዲህ ከመራ እኔና እናንተ የምንጠብቀው ጌታችን ሲመጣ የምንገባበት ሀገር ንጉሱ የሚመራት ሀገር የምንገባባት ያቺ አዲሲቱ ኢየሩሳሌም ከተማ እንዴት ውብ ልትሆን እንደምትችል እግዚአብሔር ያሳያል። ለምን? በዛ ያለው ከሰለሞን የሚበልጥ ነው።
ዛሬ ደግሞ በመንፈስ ቅዱስ አማካኝነት ያንን ሕይወት እንድንገልጥ በማን ውስጥ አለ? በእኛ ውስጥ አለ። እኔ ከገባኝ በኋላ በቃ ጌታ ዳሎናችን እኮ ነው በቃ እኔ ዳሎናችን አልተፈጠርኩም፣ እንደዚህ አይነት ነገር አልተፈጠርኩም። ዳቆንኩ እንትን ብያለሁ እኮ ማለት ነው። ምን ሆኛለሁ? የሆነ ነገር ሆኛለሁ። እንዴት ነው የምሆነው? አሜን። ኧረ አሜን። እንኳን እናንተ ለሌሎች የሚተርፍ የእግዚአብሔር እውነት በውስጣችሁ አለ። በጌታ በኢየሱስ ስም ይገለጣል። በጌታ በኢየሱስ ስም ይገለጣል። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አሁን አብሮኝ ይጸልዩ። እግዚአብሔር አባቴ ሆይ ወደ አንተ እመጣለሁ። ስለምትወደኝ አመሰግንሃለሁ። ኢየሱስ ክርስቶስ ስለ ኃጢአቴ እንደሞተልኝ ሞትንም ድል አድርጎ እንደተነሳልኝ በልቤ አምናለሁ። ኢየሱስ ጌታ እንደሆነ በአፌ መሰክራለሁ። ከኃጢአቴ ሁሉ በደም ስላነጻኸኝ የዘላለምን ሕይወት ስለሰጠኸኝ አመሰግንሃለሁ። አሁን የእግዚአብሔር ልጅ ነኝ። ዳግም ተወልጃለሁ። አዲስ ፍጥረት ነኝ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ ወደ እግዚአብሔር ቤተሰብ ተቀላቅለዋል።